መገዛበት ገንዘብ ትንሽ ተውኝ ስላችሁ ሳቁ ይተሳሳል። በነገራችን ላይ ትትና ያለችበትን ቦታ አውቅ ነበር። ምን መነሳትን ማጣጣማለሁ። እኔ እዚህ ቤት ውስጥ መዋል ሰልችቶኛል። ይሰለቻል እኮ ሰው ነኝ እኮ። እና ነፃነትሽን ከፈልክ ለምን ወደ ዝና አትሄጂም? ቅድም ሚስት ትጠብሳለች ነው ያልሽው። እንኳን ከመጥበስ አልፈሽ አንቺ ታሳርራለሽ። ምንድነው በጣም ያካበድሽ አልመሰለሽም? እንዴት ናችሁ? ደህና እንዴ መድብል ምን ነው የተፈጠረ ችግር አለ እንዴ? መርማሪ ፖሊስ ደውሎልኝ ነበር። ሞገስን ፖሊሶች እያሰሱት ነው። ያ ማይረባ እንደፎከረው ቪዲዮውን ለፖሊሶች ሰጥቷል። የእውነት እንደፎከረ የሚያደርገው አልመሰለኝም ነበር። ወይኔ መድብል እኔ ነኝ ጥፋተኛ። እንዴ አንተ ምን አደረክ? ዳጣ አጉል ስሜታዊ ከመሆን እያባበልኩት ባቆየው ይሻለኝ ነበር። እኔ ነኝ ጥፋተኛ። ቆይ ግን ምን አይነት ሰው ነኝ? ምን አይነት ቀሽም ስህተት ነው የተሳሳትኩት? በቃ መድብል ተረጋጋ። በቃ ምን ተፈጥሮ ነው? ሞገስን ፖሊስ አስሮት ነው? ምሳሌ አንቺ ወደ ክፍልሽ ግቢ። እሺ ነይ ወደ ክፍልሽ። ወይኔ ሞገስ ምን አለ እያባበልኩኝ ትንሽ ባቆየው ነው። እኔ የምለው መድብል ሞገስ ጋር ደውለህ ነበር? ስልኩ አይሰራም። ብደውል ስልኩ አይሰራም። ማን ያውቃል? ይሄኔ ቸግሮት ስልኩንም ሽጦ ሊሆን ይችላል። እንደምታየው እጄ ላይ ምንም ገንዘብ የለም። እኔ ምንም እንዳላደርግለት እንዴ አራውን አካባቢ በስልክ አውርቼው ነበር። ታዲያ ለምንድን ነው እኔ ስደውልለት ስልኩ አልሰራም ያለኝ? እስኪ ደግመሽ ደውይለት እስቲ። የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባክዎ ትንሽ ይጠብቁ። አይገርምም? ዝግ ነው እንዴ? አሁን እኮ ቅርብ ሰዓት እያወራን ነበር። ይኸው በሱ የተነሳ ነው ይሄ እንቁላል ራሱ ከሰሌው ነው። ምሳሌ ምግብ ስሪልኝ ላይ ምንም ገስ አይዳጣ እኔ ተጨንቅ ያለው አንቺ ትቀልጃለሽ አይደል? ጫንቆኝ እኮ ነው መድብ። ቆይ ግን መርማሪ ምንድነው ያለ? እሱሉ ሳይቀር ከተማ ውስጥ ተበትኖ ሊፈለግ እንደሆነ ነው የነገረኝ። ወይኔ ጓደኛዬ በቃ አለቀለት በለኛ። ወይኔ ሞጌ ይኸውልሽ ፖሊሶች ቀድሞውን እሱን ከማግኘታቸው በፊት እኛ የሆነ ነገር ማድረግ አለብን። ቆይ ብሩኬት ነው ያለው? ቡራ ቅድስት ይሄን እራት ሊጋብዛት ይዟት ወጥቷል። መድብል ነገሩ ከባድ ቢሆንም ግን በይሳት ባንበጠበጣቸው ጥሩ። ጭንቅላቴ ሊፈነዳ ነው። ሁሉ ጥፋት የኔ ነው። ሌላ የማንም አይደለም። እኔ ነኝ ስሜታዊ መሆን አልነበረብኝም። ስሜታዊኝ ልጁን ለዚህ ዳረኩት እኔ ነኝ። ኧረ መድብል እንዴት ነው እባክሽ? ዛሬ ደግሞ ጥርስ በጥርስ ሆነሻል። ያ ሼባ ደህና አድርጎ ሳይገባልሽ አይቀርም መሰለኝ። ምን ይገባልኛል? እኔ ራሴ በደንብ አድርጌ ደህና አድርጌ ገባውለት እንጂ። ማለት አልገባኝም። አታስቢ፣ ዝም ብለሽ ተመልከች። አሁን በደንብ ይገባሻል። አንቺ የማትረቢ ከማን ጋር እየተጫወትሽ እንደሆነ አላወቅሽም። ከእሳት ጋር እየተጫወትሽ ነው፣ እወቂው። ሰላም አይቀድምም አቶ ባለሀብት። ቆይ ለምንድን ነው መብራቱን ላጥፋ ብለሽ በዛው የጠፋሽው?
ለማንኛውም ቴሌግራም ላይ የላኩልህ ቪዲዮ አለ። እሱን ይኸውና ራስ መልስ ደውልልኝ። ከዛ በኋላ እናወራለን። ሄሎ ሄሎ ሄሎ። የተረገመች ደግሞ ስለምን ቪዲዮ ነው የምታወራው? ምን ነው ደነገጥክ? ባለቤትህን ተወዳታለህ እንዴ? አሁን በዚህ ሰዓት የሚወራ ወሬ ነው ይሄ? እሺ ይቅርታ፣ ላስከፋ ፈልጌ እንኳን አልነበረ። በቃ ልብስህን አውልቅ። ዋው! አሁን ገና በምንግባባ ቋንቋ ማውራት ጀመርሽ። መድብድ በሉላ ልደውል እንዴ? የሷም ደግሞ አይሰራም። ለችግር የተፈጠሩ ሰዎች እሺ ልደብቀውስ ብሌት ነው የምደብቀው? ምናልባት ክፍለ ሀገር ልልካቸው ይችላል ይሆናል። እሺ ቆይ የማያውቁት ሀገር ሄደው ምንድን ነው የሚያደርጉት ነው? እባክህ እነሱ የትም ቢሄዱ ከፖሊስ አያመልጡ። ማለቴ ኔትወርካቸው ሰፊ ነው። ይኸውልሽ አይኔ እያየማ ሞገስን አሳልፌ አልሰጠው። እኔ ራሴ እሰዋለታለሁ እንጂ አሳልፌ አልሰጠው። እንዴት ናቸው? ሰላም ናቸው? ምንድን ነው? ምን የተፈጠረ ችግር አለ እንዴ? ብሩክ ትልቅ ችግር ተፈጥሯል። ያዝና የተባለ ሰውዬ የሞገስን ቪዲዮ ለፖሊሶች ሰጥቶ ያው ሞገስን ፖሊሶች እያሰሱት ነው። ምን? ሀገሩን ሙሉ እየፈለጉት ነው። እሺ ምን እናድርግ? ምን እናድርግሽ? ምንድን ነው ማድረግ ያለብን? እኔ በጣም ጨንቆኛል። እኔ ግን አንቺ ልጅ ምን እያደረግሽ ወይ ምን ልታደርጊ እንዳሰብሽ ሊገባኝ አልቻለም። አሁን በደንብ ይገባሻል። ቪዲዮን ተመለከትከው? ቆይ ይሄ ምን አይነት ድፍረት ነው? አንቺ የተረገምሽ! እኔ ማን እንደሆንኩ ስላላወቅሽ ነው። መስማማቱ ነው የሚሻለው። ያለበለዚያ ቀጥታ ቤት ድረስ ሂጄ ለሚስት ነው ቪዲዮን የምሰጣት። ትሰምኛለሽ? በነፍስሽ እየቀለድሽ መሆን አለበት። የትኛው የሚያሳሳ ነፍስ ኑሮኝ ነው? ይልቁንስ በዚህ 2 ቀን ውስጥ 500 ሺህ ብር እንድታዘጋጅልኝ እፈልጋለሁ። ምን? ገንዘቡን አሳነስኩት አይደል? ለነገሩ ለእንዳንተ አይነቱ ገንዘብ ለታረፈው ባለሀብት 500 ሺህ ብር ማለት የሆነ ሳር ቤት ላይ አንድ ሰበዝ እንደማንሳት ነው። ለመጨረሻ ጊዜ ነው ማስጠነቀቅሽ። አሁኑኑ እሱን ቪዲዮ እንድታጠፊ ይፈልጋለሁ። ለማንኛውም የዚህ ቪዲዮ ኮፒ ሌላ ሰው ጋር ተቀምጧል። እኔን የሆነ ነገር ለማድረግ ብትሞክርና ልትጎዳይ ብትሞክር በእያንዳንዱ ማህበራዊ ሚዲያ ላይ ይለቀቅልሃል። አንቺ እርኩስ፣ በጣም ክፉ ሴት ነሽ። በጣም ክፉ። ስለዚህ ተስማምተናል ማለት ነው። በጣም ጥሩ። በ2 ቀን ውስጥ 500,000 ብር ፈልጋለሁ። መልካም ምሽት። አንቺ ውሻ! ስጋሽን ለአሞራ ነው በጫጭቅ የሚሰጠው። እኔ ማን እንደሆንኩኝ አታውቀኝም። ቆይ ግን ቪዲዮ ምን አይነት ቪዲዮ ነው? ማለቴ ራቆታችሁ? እሱ የማገጠ እንደሆነ ለማሳወቅ ራቁት መሆን ግዴታ አይደለም። አደራ ግን እኔን ችግር ውስጥ እንዳታስገቢ። ሰውዬው እኮ ብዙ ጀል ያለው። አንቺ ባለሀብቶችን አታውቂያቸውም ማለት ነው። ከገንዘባቸው ይልቅ ክብራቸው ነው የሚያሳስባቸው። ተአምራዊ ሴት ነሽ። ሚስትና ልጆቹ ላይ ለሚማገጥ ወንድ ይሄ ሲያንስበት ነው። ማን ነው? እኔ ላይ ምንድን ነው ሞገስ? ምን ሆነህ ነው?
ትንሽ ነው ነገር እኮ ነው ብላኝ። ትንሽ ነው ትላለህ እንዴ? ደግሞ ማን ነው እንደዚህ ያደረገ? ማጀራት መቼዎች ናቸው። ስልኬንና ኪስ ውስጥ የነበረውን ገንዘብ በሙሉ ወሰዱብኝ። የወደቀ ዛፍ ምሳር ይበዛበታል ይሻል። ምን ነው እኔ አስቀይና በዛው። ስልክህና ገንዘብ የራሱ ጉዳይ ነው። ዋናው ያንተ ደህና መሆን ነው። ምን አለ ምግቡን እንኳን ገዝቼ ቢሆን እባካችሁ ባለቤት ትጠብቀኛለች። ምግብን መገዛበት ገንዘብ ትንሽ ተውኝ ስላችሁ ሳቁብኝ፣ ተሳሳቁ። ዝም ብለህ እኮ ነው እንጂ በማታ ያወጣው። እኔ እኮ አራበኝም ነበር። እንዴ ቀድሙን ምን በላሽና ነው የማያርበኝ? እኔ ነኝ የኔ ራብቃ ብሎ አንቺ ነሽ ጭንቀት ውስጥ ከተትኩሽ ስቃይ ውስጥ ከተትኩሽ ላይ እሺ ቆይ ስለ ትህትና ምን አዲስ ነገር አለ? እንዴት አንድ ደቂቃ ሴት እናንተ መያዝ ይከብዳችኋል? እሺ አሁን ስልኩን ዝጋው። ስልክ እየደወለልኝ ዝጋው አልኩ እኮ እየተደወለልኝ ነው። ዝጋው። ተደውላለህ ብዬ እየጠበቅኩ ነበር። ይኸውልህ ትሰማኛለህ? አንተ ማለት በጣም ደደብ ሰው ነህ። ስማ ከንግግርህ ንዴት አናት ላይ እንደወጣ በደንብ ያስታውቃል። እኔ ደግሞ ይሄ ነገር በጣም ነው የሚያስደስተኝ። ይኸውልህ ከዚህ በኋላ ሉላን በፖሊሶቹ ምክንያት አገኛታለሁ ብለህ ካሰብክ በጣም ተሳስተሃል። ይልቅ የትም ላያመልጠኝ ጉልበቱን ባያባክን መልካም ነው። እጁን በሰላም ይስጠኝ። በነገራችን ላይ ትህትና ያለችበትን ቦታ አውቅ ነበር። ምን ትንሽ ባትቸኩል ኖሮ ትህትናን አሳልፌ ልሰጥ ነበር። እርግጠኛ ነኝ ሽንፈትህን ላለማመን ስትል የፈጠርከው ሐሳብ። ዝም በል እባክህ፣ የተሸነፍከውማ አንተ ነህ። አንተ ማለት ሉዘር ነህ፣ ደደብ፣ የማትረባ ለራስህም ለሀገርም የማትጠቅም ሰዎችን በማሸበር ብቻ ክብር ማግኘት የምትፈልግ ሰው ነህ። ይኸውልህ ከዚህ በኋላ አይደለም ፖሊስ መሀል መንግስት መሀል ብትገባ ትህትናንም ሆነ ሉላን አታገኛቸውም። ደደብ ወይኔ ማለት ይህ እብድ እያወራ ያለው ነገር እውነት ነው? እንደዛ ከሆነ መቼም ራሴን ይቅር አይደለም። ይሄ መድብል የሚባል ሰዎች እንዲይዙት ማድረግ አለበት። ትንሽ ቁንጥጫ ሳያስፈልገው አይቀር። ኧረ እባክሽ እኔ ሲጀመር እኮ ድሮ ነበር የነገርኩሽ፣ አንቺ አልሰማሽኝ እንጂ። በይ ቻው 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 ቻው። ኧረ እባክህ እንዳቀረጥፋት ቀስ ብለህ ዝጋላት። ምን ሴት እያናገርኩ መስሎሽ ነው? ብታናግርስ እኔ ምን አገባኝ? ሲጀመር አንተና እኔ እኮ የምንገናኘው ለስራ ብቻ ነው። ቆይ ሀብታም ልትሆኚ ስለሆነ እየሸመጠጥሽኝ ባልሆነ። እውነት ማን ይሙት ከኮሚሽን አሁን እኔን አስበልጠህ ነው እንዴ? ኮሚሽን እኔን ሳይ ኤፍራታ ካንቺማ ማንንም አላስበልጥም። ሰውየው መቼ ነው የማገኘው? ቆይ ያ ሰውየው ምናምን እያለን ከምንጠራው ለምን በስሙ አንበርብር አትዩ? አንበርብር ነው ስሙ። የመጨረሻዎቹን 2 ፊደላት ለምን ጠበቅ ያረኳቸው ይመስልሻል? አታስብ፣ እኔ ከዚህ በኋላ ጠበቅ አደርጋቸዋለሁ። ግን ይኸውልሽ ብር ስታሳድዱ መርዞን መርሳት የለም።
የልጅ አባት ናፍቆኛል እያልኩ ነው። የልጅ አባት? እሺ የኮንትራት ልጅ አባት። ይሄኛውም ደስ አይልም። ቆይ ለምን በስሙ አንበርብር አትዩ? ሲጀምር ሰውየው አንቱ ሲባል ደስ አይለው። እናንቺ ልበለው? ቀል ከሆነ ሀብታም ከሆንሽ በኋላ አልሳቅ። ድሮስ ዳ ቢሳቅበት እንጂ መች ይስቃል? አፈሩን ገለባ ያድርግለትና አንጋፋው ከያኒ ጥላሁን ገሰሰ ብለሽ ምንጭ ጥቀስሽለታ። እሺ አንበርብርን መቼ ነው የማገኘው? ዛሬ ማታ ከሚስቱ ጋር እራት ጋብዘውሻል። ደስ ይለኛል። በዛውም ስለ ስምምነታችን አወራቸዋለሁ። እናወራቸዋለን ነው የሚባለው። ዋናው የስራው ባለ ጉዳይ እንዳይረሳ። እኔ የምልህ እውነት ግን ሰውየው ሚስት አለው? ለምን ጠየቅሽ? እንግዲህ ከሚስቴ ጋር ነው ማናገራችሁ ብሎኛል። ሚስት ያላትን ልጅ ደግሞ አይቻት ነበረ። ምኑም ሚስቱ አትመስልም። ወይ ጮኛው ትሆን እንዴ? ቆይ ግን እኛ ስለዚህ ጉዳይ ምን አገባን? ለማንኛውም ስለዚህ ሰውዬ በደንብ አጣራ እስኪ። ቆይ አጣራ ብለሽኝ ወዴት ነው የምትሄጂው? ቆይ ግን እንዲህ ሰው እንዴት ነው የሚገለባበጠው? ደቂቃ ወይ ጉድ! አንተ ምንድን ነው የፈለከው? ከኔ ጋር መጣላት ነው እንደፈለከው? ሚስትና ልጆቼ ጎዳና ላይ መውደቃቸውን ሰማው። ማን ነገረ? ሲጀመር ከማንም ሰው ጋር ግንኙነት እንዳይኖር ብያ ነበር እንዴ? በቃ ግደለኝ። እኔ እኮ ከዚህ በኋላ እየኖርኩ አይደለም። ይሄ የምኖረው ህይወት እኮ ኑሮ አይደለም። ሚስትና ልጆቼ እኮ በእኔ የተነሳ ሜዳ ላይ ወድቀዋል። እሺ በቃ ዛሬውኑ እንዲመለስላችሁ አደርጋለሁ። እስከዛሬ ቢዚ ስለነበርኩ ያላደረኩት። ዛሬውኑ ገንዘቡ ይገባላችኋል። ከዚህ በፊትም እንደዚህ ብለኸኝ እኮ ምንም ነገር አላደረክላቸው። ይላክላችኋል ተባልኩ እኮ። ሰማ አሁን ሰዎች መጥተው የሆነ ቦታ ይወስዱ። ወዴት ልትወስደኝ ነው? አይዞህ ወደምትመለስበት እንጂ ለዘላለም ወደምትጠፋበት አይደል። ሄሎ እስኪ አንዳችሁ እኔ ወዳለሁበት አካባቢ ነው። እስኪ እኔ ወዴትም አልሄድም ዝና። ወደ ሳይሆን በግድ ትሄዳለህ። የትም አልሄድም አልኩህ እኮ የትም አልሄድም። ላታመልጠኝ አታሮጠኝ ሲባል ሰምተህ ታውቃለህ? ይኸውልህ ስማ፣ እኔ በትናንሽ ነገሮች ነው አሁን ጊዜ እየፈጀሁ ያለሁት። ትላልቅ ነገሮች አልከበዱኝም። እምልህን ነገር ሰምተህ እማዘ ቦታ ብትሄድ ነው የሚሻለው። ልትገለኝ ነው አይደል? ሞትክ እኮ ቆየ። አሁን እየኖርክ ያለውን እስትንፋስን እኔ እንደቀጠልኩላት ነገር ግን የሰጠውን እስትንፋስን እንዴት ነሽ? አለሁልሽ። አለሁልሽ። ብቻ አሳካሁት እንዳትዪ። መሀሌት እኮ ነኝ። እንኳን ይሄንና ስንት ነገር አሳክተናል መሰለሽ። እና 500 ሺህ ብር በአካውንት ይገባ እያልሽ ባልሆነ ሰውየው ሌላ ባካፕ አለኝ ስላልኩት በጣም ፈርቷል። እውነት ግን ሌላ ቦታ ባካፕ አስቀምጠሻል እንዴ? ለምን ጠየቅሽኝ? ነው ወይስ ለሰውየው እየሰለልሽለት ነው? አረ በፍጹም። ምን ሆነሻል? አስቀምጫለሁ። በባለሀብቱ ምክንያት አንድ ነገር የሚሆን ከሆነ ወዲያው ቪዲዮውን ይለቀዋል። ምናልባት ደግሞ ግምቴ ልክ ከሆነ ለላከ ሰው ይነገሪው። ምንም ሰው አታምኝም ማለት ነው? እሱ ሳይታመንልኝ ቆይ እንዴት ነው ሌላ ሰው ማመን የምችለው? በዚህ ሰዓት አይደለም ሌላ ሰው ራሴን እንኳን መጠራጠር ጀምሬያለሁ። እውነትም አንቺ በጣም የምታስፈሪ ሴት ነሽ። አትፍሬዱዬ። ምንም ቢሆን እኮ አንቺ ባለውለታዬ ነሽ። የምትፈልጊው ነገር ካለ የፈለግሽውን ነገር ጠይቂ። ምን ላድርግልሽ? እሱማ በቀላሉ አንፋታ። እንደውም ዛሬ ፈታ ስንል የምናመሸው
ያ ካሌብ የሚባለው ሰውዬ ደግሞ ሌላ ብዙ ክለቦች አሉት ብለሽኝ የለ? ቆይ ግን አንቺ ምን ነው የካሌብ ክለብ ላይ ብቻ ተኮርሽ? አይ ያው የሆነ ሰው ስለሱ ያለኝ ነገር ትዝ ብሎኝ ነው። አይ ግን አንቺ ለምንድን ነው ስለ ካሌብ ይሄን ያህል ማወቅ የፈለግሽው? ባውቅ ችግር አለ? ችግር ይኖረውም ላይኖረውም ይችላል። ግን ከተማ ውስጥ አሉ የሚባሉ ክለቦች እሱ ናቸው። በቃ ከዚህ በላይ ለማወቅ ከሞከርሽ አንገትሽን ሊያስቆርጥሽ ይችላል። ስለዚህ ባታውቂው ነው የሚሻልሽ። ያካል የሚባለውን ሰውዬ ግን በአካል ባዩ በጣም ደስ ይለኛል። ችግር የለውም። የእሱን ክለቦች በሙሉ ስለማውቃቸው ተራ በተራ ልወስድሽ ይችላል። ያው ወጪን ከቻልሽ ማለት ነው። ለውጪው አታስቢ። ተመልሰን ግን ያ ባለ ሀብት የሚዝናናበት ክለብ አንሄድም። ይሄ ጉዳይ እየተዘጋ ነው አልኩሽ እኮ። ይልቅ ሌላ አንድ የምታደርግልኝ ትልቅ ነገር ይኖራል። ከከፈልሽኝ ምን ችግር አለው? መቼም ከኋላ አምጥቶ አንድ ከፋይ አድርጎሻል። ስራውን በትክክል የምትሰሪው ከሆነ ትልቅ ክፍያ ከኔ ይጠበቃል። ስራው ግን ምንድን ነው? መቼም ሰው መግደል አይደለም አይደል? ይሄን ያክል አላመን ይመስላለሁ እንዴ? እና ምንድን ነው? ጊዜው ሲደርስ ይነገርሻል ተባልሽ እኮ። አሁን ለማንኛውም ለባብሰን ሾፒንግ እንውጣ። ዛሬ ማታ አሉ የተባሉትን ካሌብ ክለቦች ስናስስ ነው የምናድረው። ኦልራይት። ቆይ ዛሬ ደግሞ ምን ተፈጠረ? ከስራ ተባረርኩ። አታምጣው ስለው አምጥተው ቆልለው ይሉሻል። ይሄ ለምንድን ነው የተባረርከው? ሲሚንቶ ተሸክሜ ወደ ፎቅ እየወጣሁ ነበር። ሲሚንቶ ተደፋ። አለቃዬ ግን መጥቶ ፊቴ ላይ ተፍቶ አንተ እንደውም የሰራህበትም ገንዘብ አይገባም ብሎ በነፃ አሰናበተኝ። እውነት አሁንስ ፈጣሪ በጣም እየፈተነን ነው። ግድ የለም መውደቅን ከቀመስኩት መነሳትን ማጣጥመዋለሁ። ይሄ ሁሉ የሆነው በዝና ምክንያት ነው። ፈጣሪ እጁን ይስጠው። የሆነ የሹፍርና ማስታወቂያ አይቼ ነበር። ጭራሽ ሹፌር ልትሆን ነው? ቀድሞውንም እኮ ያለ ስራዬ ገብቼ ሳቦካ ነው እንደዚህ ቦክቼ የቀረሁት። ግን እኮ ወንጀለኛ ነህ ማለቴ ታውቃለህ። የኔን ስልክ ቸግሮን ሽጠነዋል። ያንተን ስልክ ደግሞ ማንጅራት መቼዎች ወስደውታል። በእርግጥ ዝና አካባቢ ያለውንም ነገር ማንም ደውሎ የሚነግረን የለም። ዝና ያን ቪዲዮ ለፖሊሶች ሰጥተው ቢሆንስ? እና እስከ መቼ ነው ፈርቼ የምቀመጠው? ለዚህ እኮ ነው እኔ ወጥቼ ልስራ እያልኩ ያለሁት። እሱ በፍጹም አይሆንላ። አንድ የተነጋገርንበት እኮ ድጋሚ ወደኋላ አንመለስም። እሱን አንተ ብቻ እኮ ነው የወሰንከው። አይሆንም አልኩሽ እኮ ሉላ። ቆይ አንተ ሁሌ ያልከው ብቻ ነው እንደሚሆነው? እኔ እዚህ ቤት ውስጥ መዋል ሰልችቶኛል። ይሰለቻል እኮ ሰው ነኝ እኮ። እና ነፃነትሽን ከፈልክ ለምን ወደ ዝና አትሄጂም? ይቅርታ ሞገስ፣ አስቤበት አይደለም። ችግር የለውም። ይገባኛል እኮ ሉላዬ፣ ይገባኛል። ይኸውልሽ አታልቅሽ። በእኔ በጭራሽ ተስፋ እንዳትቆርጪ ሉላዬ። እኔ ባንተ አይደለም ማለት ሰው በጣም አማድሌን ነው እያነባለሁት። ሉላዬ ስሚኝ፣ አሁን ይህን ነገር እንተው እሺ? በቃ አሁን የሆነ ስልክ ፈለጊ መድብል ጋር እደውላለሁ። አታልቅሽ፣ እሺ በይኝ፣ እሺ በይኝ፣ አታልቅሽ፣ አታልቅሽ። ስለ ዝና በደንብ ማጣራት አለብኝ። ማጣራት ስትል አልገባኝም። ስለ ቤተሰቡ ስለሚወዳቸው ሰዎች ተከታትዬ ከአይኔ ስር ማራቅ የለብኝም። አለብኝ ሳይሆን አለብን ነው የሚባለው። ነው ወይስ እኔን ከዚህ ነገር ለማራቅ እያሰብክ ነው? ብሩክ፣ ከዚህ በኋላ አንተንም ሆነ ቤተሰብህን እንደዚህ አይነት ችግር ውስጥ ማስገባት የለብኝም። ያው ይህን ጦርነት አብረን ነው የጀመርነው አይደል? ስለዚህ አብረን እንጨርሷለን ማለት ነው። ብሩክ፣ እስኪ እባክህ አሁን እንኳን እምልህን ስማኝ። አልሰማም። ለምን? ይሄ ጦርነት የኔም ጭምር ነው።
በእርግጥ ዝና ቤተሰብ አለው እንዴ? አዎ ሎላ ግን አንድ እህት አለችው ስትል ሰምቻት ነበር የሆነ ሰዓት። የምርህን ነው? አልገባኝም። አሁን ደግሞ ምን ለማድረግ እያሰብክ ነው? ለማንኛውም ማወቁ ይጠቅመናል እያልኩ ነው። ቆይ ግን እኮ እኛ መልካም ሰዎችን አንጎዳም አይደል? እኔ መቼ ሰውን እጎዳለሁ አልኩኝ? ሲጀመር መቼ ነው ሰው ጎድቼ የማውቀው? በስልክ ሳወራው ቪዲዮውን ለፖሊሶች ሰጠው ሲለኝ ተናድጄ በቃ ትህትና ያለችበትና አውቃለሁ አልኩት። በቃ ይሄን ትልቅ ስህተት የሰራሁት። ምን ትልቅ ስህተት እንደሰራው አውቃለሁ፣ ግን በወቅቱ በጣም ተበሳጭ ስለነበረ ነው ራሱ በሰራው ስህተት እንዲበሳጭ ብዬ ያለን ያልኩት። ስለዚህ ትህትናን ለማትረፍ ሲል አንተንም ሆነ በአንተ ዙሪያ ያሉ ሰዎችን ሊያጠቃ ይችላል እኮ ማለት እኮ ነው ማለት። እኔ ስለምን ይመስልሃል ቀድመን በሱ ዙሪያ ስላሉ ሰዎች እንወቅ ያልኩ? እሺ ቆይ የሞገስን ነገር እንዴት ልናደርግ ነው? እንግዲህ ምን ላድርግ? እኔ ሞገስ ጋር መሄድ አልችልም። የሆኑ ሰዎች እየተከታተሉኝ ነው። ደግሞ በእርግጠኝነት የዝና ሰዎች እንደሆኑ እርግጠኛ ነኝ። ስለዚህ የዝና ሰዎች ስራቸውን ጀምረዋል በለኛ። አታስብ፣ እኔም በሆን ስራዬን ጀምራለሁ። እሱንም ሆነ ጀሌዎቹን ፈርቼ የምቀመጥ መስሎታል። ለምን እነ ሞገስ ያረፉበትን ቦታ ነግረኝ እኔ ራሴ እጅ አላያቸው። የሁለቱም ስልክ እኮ ዝግ መሆኑ የሆነ አደጋ እንዳለ እኮ ይጠቁመናል። ብሩክ አንተንም እኮ ቢሆን ይከታተለዋል። ይልቅ ነገሩ ረገብ እስኪል ድረስ ሞገስን ዝም ብለን በጸሎት ብቻ ብናግዘው ነው ይሻላል። እንደዛ ይሻላል። ቆይ ምን አድርጌ ነው እንደዚህ የምታሰቃየኝ? ምንድነው ከኔ የምትፈልጉት? ቆይ አብረን ብዙ ነገር ሰርተን አይደለም እንዴ? ዝም በል። ንቀት መሆኑ ነው። እዚህ ከተማ እንዳትመጣ ብዬ ነበር አይደል? አንዴ እሺ ችግር የለውም፣ ከአንድም ሁለቴ ደጋግሜ ነግሬሃለሁ እኮ። ይህንን የማደርግ ለቤተሰቦቼ ስል ነው። ለልጆች እኔ ስለ ልጆች ምን አገባኝ? እኔ ልጆችን ገንዘብ እየመደብኩኝ እንድቀልባቸው ነው የፈለከው? እና እስካሁን ድረስ ምንም ገንዘብ አላኩላቸውም እያልከኝ ነው? ስማ፣ አንተን ድጋሚ ወደማትመለስበት ዓለም እልክህና ለነሱ እልክላቸዋለሁ። አንተ ክፉ ሰው ነህ፣ ክፉ ነህ ጭራቅ። ግድ የለም መሞቻ ስለደረሰ በደንብ ተወራቸው። ፉ ውሻ ነው ውሻ። ጭራሽ እኔ ላይ ምራቅን ተፋ። እኔ ችግር የለም ይበለኝ፣ ስራዬ ነው። በእኔ ምክንያት የተሰቃዩ ቤተሰቦቼ ናቸው የሚያሳዝኑኝ። ሰማ፣ ትንሽ ስህተት ትልቅ መዘዝ ይዞ ይመጣል ብዬ ነበር። እኔን ይበለኝ።
ድምፁ እንዳይሰማ አድርገን አጥፋው። አሳዛኝ አሁን ወደ ጉዳያችን እንገባለን። ምን ይመስላል?